ደግሞ ቤቱን ቆልፋ ማለት ነው የቤቱን በር ቆልፋ ሁለት አምባሻ ለጧት ለቁርሴና ለምሳዬ ሁለት አምባሻ በፌስታል አንጠልጥላልኝ የማድ ቤት ድሮ የነበርንበት ቤት ማለት ነው ከግቢ ቤት ወደ ጨረቃ ቤት ስንወርድ ማለት ነው የዛኔ በፌስታል አንጠልጥላልኝ ሄዳለች እሱም 2 ቀን ከዛ በቃ እኔ በቃ እንደዛ ሲከብደኝ ራብ እንትን ሲለኝ ግን ይሄን ያክል ውሸት ለምን ይዋሻል? ኤደን ለሰው የምትተርፍ ልጅ ናት። ኤደን 3-4 አይነት አቅረባ ልጅ አልበላለ ትቦ ሊገጠምለት ያለለት እኔ አብሬያት ነበርኩ። ያለቀሰችውን እንባ እኔ ነኝ የማውቀው። እህቷ አንድ ቀን መታ እኔ እህቷ ላይ እንዴት አይነት እንባ እንዳነባሁባት እቺ ልጅ ይሄን ያክል ጊዜ መቀየሪያ ልብስ እንኳን ሳትይዝ በሽቲ እየተጨማደደች ለምንድን ነው ብዬ ጠይቄያለሁ። ይሰማችኋል? ግን ስሜታዊ በመሆኔ ይቅርታ። እሺ ጊዜ ደግሞ በዚህ ጋር ሰብአዊነት ተሰምቶ የእናቱ ስትበድለው አይቼ ሆስፒታል ደረስኩለት፣ ረዳሁት። ይኸው 4 ዓመት ከልጆቼ እኩል እያበላው እያጠጣው ፍቅር እየሰጠው አኖርኩት ነው የምትለው። እናቱ አውጥታ ስጥለው እኔ ያስጠጋሁት ነው። ኦኬ ስለዚህ እናት አዎ ልጇን ትጠላለች ብለን መፍረድም አንችልም። የውስጧን ፈጣሪ ነው የሚያውቀው። ጊዜ እናት ኤደን የምትለው ጊዜ ገነት ልትጠቀምባት ልጄን ለመውሰድ እድላይትን ለመውሰድ ለአመታት በገንዘብ ሲደራደሩኝ ነበረ። 20 ሺህ ብር በወር እንስጥሽ እድላይትን ስጭን። አይ እድላይትን ይጋያለች ስጡኝ ብሩን ስትል አይ አንቺ ጋር ካለች አንሰጥሽም፣ ከሰጠሽን ግን እንሰጥሻለን። እኔ አባቱ አሜሪካ ውስጥ ራሱ ጋር ሊያሳድጋት ከሆነ ኦኬ ይሰጣለሁ፣ እድሏን አልዘጋም። ግን አክስት ጋር ልትኖር እዚሁ ከሆነ እኔም እዚሁ ኢትዮጵያ ውስጥ አዲስ አበባ እየኖርኩ እዚሁ ልትኖር ለምንድን ነው ልጄ ከኔ የምትለየው? ብራችሁ ይቅርብኝ እንጂ ልጄን አልሰጥም አልኩ ነው የምትለን። ማን ጋር ነው ሀቅ ያለው? ማን ጋር ነው እውነት ያለው? ፈጣሪ ብቻ ነው የሚያውቀው፣ ያናቅ። ግን ልጅየው ህፃን አይደለም፣ 17 ዓመት ሆኖ ትልቅ ነው። ራሱ ይናገርና እሱ የሚለውን እናደርግለት ነው እኔ የምለው። የሚፈልገውን 3 ጥያቄዎች በቀደም ጠይቋል። አንደኛ አባቴ ማን ነው ታሳውቀኝ። እሷ ደግሞ ተደፍሬን የወለድኩት አላውቀውም አባቱ የመለሰችው መልስ። ሁለተኛ ነገር ደግሞ ሆስፒታል ውስጥ እያለው ያንን በደል ለምን ትፈጽምብኝ እንደነበረ ትንገረኝ ነው የሚለው። 3ተኛ ደግሞ እድላዊት በእንጀራ አባቷ ትመታለች፣ ራሷ ናት የነገረችኝ፣ ግን ማስረጃ የለም። ስትነግረው ማስረጃ የለም። እናት ደግሞ ተመክሮ ነው በልብለውት ነው እንጂ ልጅ አትመታም፣ ግን በልብለውት ነው ልጄን ለመውሰድ የሚያደርጉት ጥረት ነው እያለች ለዚህም ማስረጃ እሷ አላቀረበችም። የትኛውም አካል ማስረጃ አላቀረበም። እየነገሩን ብቻ ነው ያሉት። ስለዚህ ማስረጃ ሳያቀርቡልን እኛ ስለነገሩን ብቻ ማመን አለብን ወይ? እኔ እንደ አንድ አቢባ አንድ ሰው ዝም ብሎ ስለነገረኝ ብቻ አላምንም። ስለዚህ የትኛውንም ወገን ትክክል ነው ብዬ ማለት አልችልም። ግን እዚህ ጋር ብላክ የሚለው አካውንት ቡዛዬ ይባላል። ለጊዜ ሊመሰክር ነው የመጣው። አብረሐት ደግሞ ወታለች፣ ኔትወርክ ነቅሏታል፣ አስገቧት። ለኤደን ልትመሰክር ነው የመጣችው። ዞላ ደግሞ የጊዜ ባለቤት ነው። እኔም ይመለከተኛል የዚህ ልጅ ጉዳይ፣ እኔም ትዳሬን አጥቼበታለሁ ብሎ ነው የመጣው። እንስማቸው ካላችሁ እንስማቸው። ልጁን እንስማው መጀመሪያ ካላችሁ ልጁን እንስማው። እኔ በበኩሌ ግን ማን ጋር ሀቅ እንዳለ መፍረድ በጣም ይከብዳል፣ በጣም ይከብዳል። አላቅም። እናት ትክክል ናት ስትሉ ልጅየውስ የሚያወራው እውነትስ ቢሆን በምን እናውቃለን? እናውቀው ነገር አለ? አብረነው ኖረናል? አይዶን ያላቅ ልጅየው ይናገር ወይስ ምስክሮች ይቀጥሉ? አናኤል ጊዜ አንዴ ማይኩን አብሪለት ለአናኤል አቶ ሲመጣበት
አኒል ቤቢን ቀስቅሰው እሱ ይክፈትላቸው ነው አንተ አቡዬ ይቅርታ መኝታ ቤት ስላስቀመጥኳቸው እኔ ብቻዬን ስለሆንኩ ነው። አይ ችግር የለውም ችግር የለም። ተመልካቾች ልጁ ተመክሮ ነው ተገዶ ነው እያሉ ስለሆነ እሱ በነፃነት ራሱ እንዲናገር ፍቀጂለት እባክሽ። ሀሳቡን ግን ንገሪው መኝታ ቤት ስለነበረ እኔ እነግረዋለሁ። ችግር የለም። እሺ መጥቻለሁ። ሀቢብ አኒል እንዴት ነህ ወንድሜ? ደህና እግዚአብሔር ይመስገን አለን። ልጄ ነው ልልክ የሚገባው እኔ በጊዜ በወልድ ከልፋለሁ። እሺ አኔልዬ ከእናትህ ኤደንም ሰማን ከአሳዳጊክ ጊዜም ሰማን እና ህዝቡ እያለ ያለው ልጁ ተመክሮ ነው ገዶ ነው እናትየው እንዳለችው ሊሆን ይችላል ነው የሚሉት። ስለዚህ አንተ እዚህ ጋር የምትናገረው ነገር በሙሉ ነፃነትክ ነው? አዎ ነው። እና ደግሞ እሷም ትንሽ ካወራችሁ ነገር ውስጥ ልንገርሽ አንዳንድ እንትን ያለች ማለት ነው የተቀያየሩ ወሬዎች አሉ እኔ ከሰማኋቸው ወሬዎች ውስጥ ባለፈው ማለት ነው። አንደኛ ሆስፒታል ውስጥ ስለ አኒል ጉዳይ እንደዚህ ተብሎ አልተነገረኝም ብላ ነበር አይደለ? ሪከርድም ካለ አለ። ምንድነው የሆነ ጊዜ ላይ ደግሞ ምን ብላ ተናግራለች መጀመሪያ አልጋ ቁጥር 24 ላይ ያለችዋን ሴትዮ እኔ ከልጅሽ ጋር እንፈልግሻለን ብለው አልጋ ቁጥር 24 ላይ ያለችዋን ተጠንቀቂያት የምትሰራው ስራ ጥሩ አይደለም ብለውኝ ነግረውኛል ብላ ነበረ። አሁን ደግሞ ድጋሚ ደግሞ ሌላ ወሬ ተደገመ። ሁለተኛ ደግሞ ልጁ የቤተሰብ የእህቴ ቤተሰቦች መጠቀሚያ ነው የእህቱ ቤተሰቦች መጠቀሚያ ነው ብላ ነበረ። እኔ እነሱ እኮ መጠየቅ ቢፈልጉ እኮ በእኔ በኩል እኮ መጠየቅ እኮ አያስፈልግም። ለምን ከተባለ እነሱ አባት አለ አይደለ? አባት ራሱ መጠየቅ ይችላል። ለመጠየቅም ቢፈልጉም ጀምረዋል በራሳቸውም። እኔ ለምንድን ነው የጠየኩት እዚህ ጋር ስለ እህቴ? አንድ ለኔም እህቴ ናት፣ ለነሱም ደግሞ ልጃቸው ናት። ቤተሰብ አይደለ? እኔ ደግሞ እህቴን ስላሳደግኳት የእህትነት ፍቅሯን ስለማቀው እኔ ከ6 ወሯ ጀምሬ እስከ 4 ዓመቷ ድረስ እኔ ነኝ ያሳደግኳት አይደለ? እናም ስለምወዳትም ነው እህቴም ስለሆነች ነው ስለ እህቴም ተሰምቶኝ የጠየቁት እንጂ እኔ የሌላ ሰው መጠቀሚያ ሆኜ አይደለም። እና ደግሞ እህቴ ትመታለች ብዬ ተናግሬ ነበረ። እሱንም ደግሞ እኔ አብሬያቸው አልኖርም። የነገረችኝም አንድ እህቴ ናት። እሱንም ደግሞ ከአክስታችን ጋር ቁጭ ብለን እንዴት ነው ወንድም አለኝ ብላ ተናግራ ደነገጠች። እንዳትናገሪ ምንም አይነት ወሬ እንዳታውሪ ተብላ እንደተላከች እራሷ በአፏ ተናግራለች። እና በጣም ተጽዕኖ እንደሚያድርባት አውቃለሁ። እኔም እያለሁ የምትመተው አውቃለሁ። ምን አይነት ፍራቻ እንዳላት ለእናቷ አውቃለሁ። ምን አይነት እንደምትወዳትም አውቃለሁ። ይቅርታ ነኝ አንተ እያለክ እኮ እንጀራ አባት አልነበረም አይደል? ሶስተኛ ባል የገባው መቼ ነው እንዴ? እኔም እያለሁ እኮ ብዙ የሚመጡ ወንዶች እኮ አሉ እኮ ብዙ እኮ አሉ። ስም መጥራት ብቻ ነው ከተፈለገ። ስለዚህኛው ግን እኔ አላውቅም። ማን ነበር የሚመጣው? አንተ ቤት ውስጥ በነበርክ ሰዓት አንተ ያልኳት ማን ነበር የሚመጣው? አላስጨረሽኝም እኮ ለዛ ነው። እሺ ራሷ አጥታ ነበር ስላልክ ነው። ይቅርታ። እሺ ቀጥልሽ። አዎ በእናቷ ማለት ነው። እኔን እንደምትመታኝ ሁሉ እሷንም ትመታታለች። ለልጅ የማይገቡ ምት እንደምትማታ ቡዜም ይናገራል። አሁን ላይቭ ላይ ሲገባ ምን አይነት ምት እንደምትማታ ትናገራለች። ይህንን ስሞታም ደግሞ ከአክስታችን ጋር አንድ ሰፈር በነበርንበት ሰዓት ከአክስታችን ጋር በምንገናኝበት ሰዓት ይህንን እንደዚህ እንደምትመታ እኔ በስነ ስርዓት ለአክስቷ ተናግሬያለሁ። ለምን ለሕፃን ልጅ ምት እንደማይመታ እሷም ምን ያላቅም ብቻ እናቷንም ስለምትወድ ያው ልጅም ስለሆነች ነው እዛ የተፈጠረውን ነገር የተናገረችው። ግን ለኔ የተነገረኝ ደግሞ ራሷ በአፏ እሷንም እንደሚመታት እናታችንንም እንደሚመታት እኔ ተነገረኝ አይደለ? እና እነዚህን ነው መናገር እንፈልገው። ሌላ ደግሞ ጊዜ አንዳንድ ማታቃቸው ሆስፒታል ውስጥ የተፈጠሩ አንዳንድ ማታቃቸው ነገሮች አሉ። እሷ ከመግባቷ በፊት የተፈጠሩ ነገሮች እነሱን በስነ ስርዓት ላታብራራላችሁ ትችላለች። ላታብራራላችሁ ለምን እሱን ልነግራችሁ የምችለው እኔ ነኝ በቦታ የነበርኩት። እና ዶክተሮቹ እኔ ስላልኩኝ ነው ወይ እንደዛ የምታረገው ወይ ብላኝ ነበር አይደለ? ይሄን ጥያቄ ልመልስ እኔ
እንደዛ የሚደረገው በምን ምክንያት ነው? አንድ ሰው እንግዳ በሚመጣበት ሰዓት በራሷ አፍ ትላለች እንዳመመው ሁን እንደምትል ራሷም ታውቃለች። ማለት ደብሯት ሊሆን ይችላል። እውነቱን ማውራት ይሻላል እዚህ ጋር እና እኔ ለማውራት እድል አይሰጠኝም። እዛ ጋር ተኛ ነው የምባለው፣ አይነን ጨፍን ነው የምባለው አይደለ? እኔ እሺ ምን ላድርግ? በዛን ሰዓት እሷን እንደምፈራት ታውቃለች። የእሷን ነገር ነው የምሰማው አንድም ማለት ነው። ለዛም እሷ ማታ አዳር እኔን አይደለም ሲጀመርኩ የሚጠይቁኝ ዶክተሮቹ ራሱ አዳር እንዴት ነበር ራውንድ ጠዋት ሲወጡ አዳርህ እንዴት ነበር ብለው የሚጠይቋት እኔን አይደለም እሷ ራሷን ነው አይደለ? እኔ ልመልስ እንዴት እችላለሁ? እኔ ብመልስም ዶክተሮቹ ከወጡ በኋላ ቁጣም አለ ሆስፒታል ውስጥ። ለዛም እኔ ራሴን ይዝ ነበረ አላውራም ነበረ። ለዛ ነው ይህንን መመለስ ያለብኝ። እነዚህ በጥያቄ ማለት የጠየቃቻቸው እነዚህ ልመልስ ብዬ ነው። እኔ ጨርሻለሁ። እና ሌላ ደግሞ የቀረኝ ካለ የነገነት ነው መሰለኝ። የነገነትም ገነት ልጄን ከኔ ለመቀማት ትፈልጋለች ትላለች። እኔ እንጃ። እኔ እስከማውቀው ድረስ ልጇን ለመውሰድ የሚወስደው ልጅቷን ለመውሰድ የሚፈልገው አባቷ ነው። ለምን እዚህ ጋር እኮ ገነት እኮ አያገባትም እኮ። አባቷ ምንድን ነው የሚለው ሙሉ ኃላፊነቱን ለገነት ሰጠቻት። እኔ የልጅቷን ፕሮሰስ እስከጨርስ ድረስ አንቺ ጋር በስነ ስርዓት ትማር ነው የተባለው። እኔ የሚሰማሁት ማለት ነው። ገነትም ደግሞ ጊዜ ጋር ትደውላለች ከተባለ ደግሞ ገነት የምትደውለው ደግሞ ለእኔ ነው። ለምንድን ነው ለእኔ የምትደውለው? አንድ የሚያስፈልገኝን ነገር ለማሟላት፣ ሁለት ደግሞ ስለ እህቴ እኔ መጠየቅ ስለምፈልግ ነው እሷን እና ገነት ጋቱን የሚባለው ልጅቷ ገነት ልትቀማኝ ነው የምትለው በዚህ ምክንያት ነው። እሱ አባትየው ራሱ እኔ ውክልና ሰጥቼ ገነት ጋር ትማር እኔ ፕሮሰሷን እስከጨርስላት ድረስ ብሎ ተናግሯል አባትየው። ይህንን እነሱም ሲደወሉ ይጠይቁ ይመልሱታል። እና እኔ ይህንን የምላቸውን ነገሮች ጨርሻለሁ። አዎ ብትመቱ ማለት ነው። ታናሽ እህትን ስትመታት ጎረቤት ያይ ነበር፣ ጎረቤት ይሰማ ነበር፣ ያይ ነበር። እንዴ ጉዛየው እኮ አለ እኮ ምስክር እኮ ጎረቤት ከተባለ እኮ ጉዛየው ምስክር አለ እኮ። እኔም እንደምመታ ብዙ እኮ ምስክር አለ። ለምሳሌ ምን ስታረጉ ነው የምትመቱት? ምን ስታጠፉ? እኔ አላቅም። እኔ በዛን ሰዓት ጨዋታ ነበር የሚያምረኝ አንድ እኔ ማለት ነው። እኔ የምመተው የነበረው በስነ ስርዓት ልጅቷን ጠብቅ ስባል ጠብቃለሁ። እንዴት ከተባለ በስነ ስርዓት እሷ ምግብ ሰርታ የምታስቀምጠው ምግብ ቤት ውስጥ እሷን እስክጠግብ ድረስ አበላለሁ። መቀየር ያለበት ልብሱን እቀይራለሁ። ከዛ እሷ ስተኛልኝ ነው እኔ ለራሴ ለመጮት የምወጣው። ለምን በዛን ሰዓት እኔ ጓደኞቼ እቺ ሲጮቱ የልጆች ድምጽ ስሰማ ነበር እኔ የምወጣው ማለት ነው። አንድ ጊዜ ራሱ ትዝ ይለኛል። ለምን ጥላሃት ወጣህ ተብዬ እኔ ልጅቷን ይዛለሁ፣ አንተም ደግሞ ቤቱን ቆልፋ ማለት ነው የቤቱን በር ቆልፋ ሁለት አምባሻ ለጧት ለቁርሴና ለምሳዬ ሁለት አምባሻ በፌስታል አንጠልጥላልኝ የማድ ቤት ድሮ የነበርንበት ቤት ማለት ነው። ከግቢ ቤት ወደ ጨረቃ ቤት ስንወርድ ማለት ነው። የዛኔ በፌስታል አንጠልጥላልኝ ሄዳለች። እሱም 2 ቀን። ከዛ በቃ እኔ በቃ እንደዛ ሲከብደኝ ረሃብ እንትን ሲለኝ ይቅርታ ብዬ ልጅቷን ይዛለሁ ብዬ ተቀምጫለሁ። እና ለምን ከጥሉ ለምን ብንጣላበት ለምን ልጅቷን ጥለህ አትወጣለህ ነው። እሺ አንተ ልጅቷን ጥለህ ስትወጣ እህትህን ጠብቅ ተብለህ ጥለህ ስትወጣ ነበር የምትመታው። ትንሿ አንተ ስትወጣ እኮ የ4 ዓመት ልጅ ናት። እና የ4 ዓመት ልጅ ምን ተብላ ነው የምትመታው? ምን ነብሳውቃ ሰበብ እኮ ነው የምትፈልገው። ንዴቷን እኮ ማንም ላይ ለመወጣት እኮ ሰበብ ነው የምትፈልገው። ይሄ እኮ ባህሪዋ ነው። ንዴቷን ለመወጣት ሰበብ ነው የምትፈልገው። ትበሳጫለች። እንደዛም ሆኖ ደግሞ ትበሳጫለች። ትንሽ ነገር ያበሳጫታል። ለምሳሌ ምንድነው? በቃ አሁን ለምሳሌ ልጅቷ ስትንጫጫ ምን ስትል ብና ነርቨስ ነው መሰለኝ አላቅም፣ ብቻ ትበሳጫለች። በዛ ልጅቷ ላይ እልህን የምትወጣው ወይ ደግሞ ከኔ ጋር ስትጣላ፣ አንድ ደግሞ ትልቁ ከኔ ጋር ስትጣላ ነው። ከኔ ጋር ከተጣልታለች እኮ በቃ በዛ ብስጭት ልጅቷ ናት የምትተርፈው። አየህ ልጅቷን በአንተ ብስጭት ልጅቷን እንደዚህ ታስደርገኛለህ፣ ከመታቻት በኋላ ማለት ነው እንደዚህ ታስደርገኛለህ ነው። እናም ደግሞ የምንበለው እኮ አባቷ በሚልክበት ገንዘብ ነው። የዛን ሰዓት እኮ አባቷ እኮ የቤት ኪራይ ይከፍላል። ከቤት ኪራይ ከፍሉ ደግሞ እኮ ለኔም እኮ የሚተርፍ ነገር እኮ አለ እኮ። ለልጁም ተብሎ እኮ ነው በቂ ብር የሚልከው። እኔ ይሄ አይልክ የሚባለው ነገር አላውቅም።
እኔ በስነ ስርዓት እንደሚልክ አምናለሁ። ለምን እኔም በቦታው ነበርኩኝ። ኦኬ እኮ ሲልክ እንዴት ነው የምታውቀው አንተ? የእድላዊት አባት ብር ላከ ላምጣ ብላ ባንክ ቤት ሄዳለች። ለምንድን ነው? አዎ አንድ ጊዜ እንደውም እኔ ትዝ ይለኛል እሱ ለቫኬሽን የ2 ዓመቷ ሊከበር አካባቢ ላይ የቫኬሽን የመጣ ሰዓት ተጣልተው ነበረ። ለምን ልጅቷ እንደዚህ ልትጠራት አክስትየው ነይ እንደ 1 ዓመቷ ተጣልተው ነበረ። ግን በልደት እንዲታረቁ ነይ ብላ ልትወስዳ ስትመጣ የዛኔ 2 ዓመቷ ላይ ተጣልተው ነበረ። የ2 ዓመቷ ልደት ከተከበረ በሳምንቱ ምናምን ነገር የቤት ኪራይ መጣ ማለት ነው። የቤት ኪራይ ሲመጣ የአክስታችን ሰራተኛ ብርሃን ትባላለች። እሷ ራሷ ብር ይዛ መታለች። ባንክ እንትን እሑድ ዕለት ስለነበረ ባንክ አይሰራም ነበረ። ለዛ መታ በስነ ስርዓት እንካ ብላ ሰታኛለች። ይሄን ለኤደን ስጣት ብላ። እናም ደግሞ እሱ ጠፋ የተባለ ጊዜ ሁሉም ማለት ነው ሁሉም የሱ ወንድምና እህቶች በስነ ስርዓት ብር ይልኩላት ነበረ። በስነ ስርዓት ማለት ነው። ይሄ ብር አይላክልኝ የምትልበት የነበረበት ሰዓት ላይ በስነ ስርዓት ብር ይላክላት ነበር። ለሷ በስነ ስርዓት ብር ይገባ ነበረ። ሁሉም እያዋጡ ማለት ነው። ሁሉም የሚችሉትን ያቅማቸውን የወንድማቸውን ለመደገፍ ይልኩላት ነበረ። እሱ የአባትየው ኤርሚያስ ነው ስሙ አይደል? አሜሪካን ያለው የእድላዊት አባት። በብርም ደረጃ ደግሞ ከሆነ ያሳከመኝም እኮ የእነሱ ቤተሰብ ናቸው። ስልኩን ስለላከችልኝ እሱን ከራሱ ሰማለው ምን ያህል ጊዜ ይልክላት እንደነበረ መች ይልክ እንደነበረ ኦልሬዲ ስልክ ቁጥሩ ልካልኛለች እንዳናገረው ዋትሳፕ ላይ። ቲክቶክ ላይ መምጣት አልችልም፣ በዋትሳፕ ግን ሀቢባን ለማናገር ፈቃደኛ ነኝ ብሏት ስልኩን ሰጥታኛለች። ስለዚህ እሱን ጠይቀዋለሁ። ለዚህ ለገንዘቡ ስለ ገንዘቡ አንተ ተወው እና እሱን ጠይቀዋለሁ። ትልክ ነበር ወይ? በስንት ጊዜ ትልክ ነበር? አዎ ካለሽ ደረሰኞቹ ልታቀርብልኝ ይችላል ፕሊስ ብዬ እሱን ጠይቀዋለሁ። ስለ ገንዘቡ ችግር የለውም። ከባለቤቱ ከላኪው ከራሱ ከባለቤቱ ጠይቃለሁ። እሺ እኔም መጠየቅ የምፈልጊው ካለሽ ጠይቂ። በመጀመሪያ ደረጃ ስለደረሰብክ ነገር እናዝናለን። በጣም ስላደግከው አስተዳደግ በጣም እናዝናለን እና ያላመንክ እንዳይመስልክ፣ አምነንሃል፣ ከጎንህ ነን። ይህንን ነው ለአንተ ለጊዜው ማለት የምፈልገው። እሺ ስላደግከው አስተዳደግ በጣም እናዝናለን። አይዞክ። እሺ አብረህት ብትገባ ጥሩ ነበረ። አብረህትም ምንትን ትመልስ። እኔ ከሆስፒታል ከወጣሁ በኋላ እና ኃይሌ ጋር ሳርፍ በህግ ተፈቅዶ እና ኃይሌ ጋር ሳርፍ ማለት ነው መታ የሆነ ነገር ስጠይቅም ነበር። አብረህትም ሆስፒታል በነበረው ጊዜ ምንድን ነው የተፈጠረው ብላ በእኔ ጎን ቆማ ስጠይቅ ነበረ። እሷም እውነት ካላት በዛን ጊዜ መታ ስጠይቅ የነበርኩበትን ቦታ ምናምን ታውቃለች። እሷም የምትለው ነገር ካለ እኔ ለመስማት ዝግጁ ነኝ። እኔም ራሱ እኮ ከኤደን ራሱ ደብቃ እኮ ምግብ ስታበላኝ የነበረችው እሷ ናት። እሺ ጥሩ። አብረህት ከኤደን ከእናትህ ደብቃ ምግብ ታበላክ ነበር አብረህት? አዎ እኔም ሲጀመር እዚህ ጋር አሁን የመጣ ነው ሊገባቸው ያልቻለው እኔ ለመወቃቀስ አይደለም የመጣሁት እዚህ ጋር እና አንድ እውነቱ እንዲወጣ ነው። ሆስፒታል ላይ ምን አይነት ጭንቀት ቢኖርባት ነው እንደዚህ ማለት የደረሰችው? እሱ ለመጠየቅ ነው እንጂ አንድም ሆነ ለመውቀስ አይደለም እዚህ ጋር። እሷን ይሄ ቢታወቅ አሪፍ ነው። አንተ 3 ጥያቄዎች ነው ይዘህ የመጣከው ከትናንት ወዲያ ያስጠይቀቅ። አንደኛ አባቴ ማን ነው የሚለው ጥያቄ እንዲመለስልኝ እፈልጋለሁ። ሁለተኛ ሆስፒታል ውስጥ ያንን በደል ለምን ፈጸመችብኝ? ሶስተኛ እህቴ እድላዊት በእንጀራ አባት እየተደበደበች ነው እና እሷን ማዳን እፈልጋለሁ ብለህ ለእነዚህ 3 ጥያቄዎች መልስ ፍለጋ ነው ወደ ሚዲያ የመጣኸው አይደል? ይሄንን ያልከኝ ከትናንት ወዲያ። አዎ አይ እዚህ ጋር ሌላ ነገር እኔ እዚህ ጋር እንትን እያልኩ እንዳይመስላቸው ነው። እዚህ ኮሜንት ስር አረመኔ ምናምን እያነበብኩ ስለሆነ እንደዛ እንዳይመስላቸው። ለመወቃቀስ አይደለም። ኮሜንቱን ተወው አንኤልዬ ወንድሜ፣ ኮሜንቱን ተወው አንደኛ። ሁለተኛ ደግሞ ቅድም ጊዜ አልሰማም ነበረ መኝታ ቤት ነበርና ትንሽ ብሪፍ ነገር ስለሚያወራ ማለት ስለምጠይቂው ነገር ማውራት ስላለበት ነገር አሳውቂው ብላኝ
ግን እኔ ምንም ሳላሳውቅ ሙሉን እኔ እናትህን ንግግር እያረምክ እዚህ ጋር እንዲህ ብላለች ግን እንዲህ እውነት አይደለም እንዲህ ምናምን ስትል ነበር እና እየሰማህ ነበር ንግግሯን ማለት ነው። እሷን ለመውቀስ አይደለም ለማለት ነው። እኔ ጥያቄን ለመጠየቅ ነው የመጣሁት ነው ለማለት ፈልጌ ነው። አዎ ማንም ለመውቀስ ነው የመጣከው ያለ የለም። አታስብ። ሰዎች ስለሚሉት ነገር ስለሚጻፈው ኮመንት ምንም አይነት ሀሳብ አይግባ። ኮመንት አትይ። ግማሽ ላይ ስለመጣ እኔም እኮ ግማሽ ላይ መናገር አንኤልዬ መናገር የምትፈልገውን ነገር ብቻ ተናገር እንጂ ሰዎች ስለሚሰጡት አስተያየት አትጨነቅ። እሺ እሺ፣ ምንም ችግር የለም። ግማሽ ላይ ስለመጣው ነው እንዴ? አዎ አንተ ብቻ የደረሰበትን ነገር እውነቱን ተናገር እንጂ ሰዎች ያምኑኛል አያምኑኝም የሚለውን ነገር ሀሳብ አይግባክ። እሺ አይዞክ። እሺ አሁን አብረሃት ተናገር። እሺ አንዴ ለአብረሃት እንድል እንስጣት። እናንተ የሚታርጉ ወኛ አብረሃት ኔትወርኩ አሰቃየን። ማይ ጋድ እቹታውን ቤት ኢንቫይት አድርገቻት እየገባች ነው የተሽከረከረች። ወኛ አብረሃት ኔትወርኩ አሰቃየን። ማይ ጋድ አብረሃት ያን ሚውት አድርጊና ሚውት አድርገሽ ኦኬ አሁን ገብተሻል። በቃ ታዩ ሚውት ናችሁ። ሰላም ነው? አዎ ሰላም ነሽ? ሰላም ነው? ይሰማል? አዎ ይሰማል። ይሰማል? ይሰማል? አዎ ይሰማል። ሀቢባ ኮሜንት ላይ ይሰማል ብላችሁ ጻፉ። በፈጠራችሁ አምላክ ይሰማል። ሀቢባ ሞት። እሺ ከተሰማ ሰላም ናችሁ? እንዴት ናችሁ? ማስተዳደር ሴት ነኝ፣ ግን ይህን ያክል ውሸት ለምን ይዋሻል? ኤደን ለሰው የምትተርፍ ልጅ ናት። ኤደን 3-4 አይነት አቅረባ ልጅ አልበላለ ትቦ ሊገጠምለት ያለለት እኔ አብሬያት ነበርኩ። ያለቀሰችውን እንባ እኔ ነኝ የማውቀው። እህቷ አንድ ቀን መታ እኔ እህቷ ላይ እንዴት አይነት እንባ እንዳነባሁባት። እቺ ልጅ ይህን ያክል ጊዜ መቀየሪያ ልብስ እንኳን ሳትይዝ በሽቲ እየተጨማደደች ለምንድን ነው ብዬ ጠይቄያለሁ። ይሰማችኋል? ግን ስሜታዊ በመሆኔ ይቅርታ። እኔም የልጆች እናት ነኝ። በልጅ መከዳት ግን ያደማል። እኔ ከሄደን ጥቅም አግኝቼ አይደለም፣ እንዳለ የተሰበሰቡት ግን ጥቅመኞች በሆናቸው በጣም አዝናለሁ። ወንዱን ልጅ ወሰዱ፣ ለሴቷ ልጅ ነው ደግሞ የሚያቅዱት። በጣም ያሳዝናል። እንዴት እከዳታለሁ ብዬ ኤደንን አላሰብኩኝም። አንተ እኮ ከነበርክበት ሁኔታ ስትነቃ እኔን እንኳን ብዙ ምግብ ነው በአንድ ቀን ያዘዝከኝ፣ አስታውስ። ይሄ አይገባትም ለእናትህ፣ ይሄ አይደለም ለእናት፣ እንዲህ አይሆንም ለእናት። ስሜታዊ በመሆኔ ይቅርታ። እኔ ስለማልችል ነው። እሷ ሶማሌላንድ እንዳደግኩ ትላለች፣ እኔ የኖርኩበት ነው ረጅም ዓመት። አንቺ ለልጆችሽ ዘር እየተካሽ ነው እየሄድሽ ያለሽው። ልጆችሽ ይቀጡሻል። እውነት ልጆችሽ ይቀጡሻል። እንዲህ የምታወሪ ሴት እግዚአብሔር ይቀጣሻል። ዛሬ መለፍለፍሽን አትይ። እውነት ናት። ነገም እኔ እስከ ህይወት ፍጻሜ ብሞትም እውነት ለመናገር እቆማለሁ። ይሰማችኋል? ኤደንን እግዚአብሔር ይፍረድላት፣ እንባዋን ያብስላት። በእውነት ይሄ ሁላ ስም ለአንድ እናት ይሰጣል። እኔም ልጆቼን እገርፋለሁ፣ የልጆች እናት ነኝ። ሁላችንም ኢትዮጵያውያን አይደለንም? አላደግንም፣ ተገርፈን አላደግንም። ኤደን እግዚአብሔር አለሽ፣ ማንም ባይኖርሽ እግዚአብሔር አለሽ። ደግሞ እውነት ለሰው ልጅ የምትቆረቆር ከሆነ ጊዜ ማለት ነው፣ ለሰው ልጅ የምትቆረቆር ከሆነ ስንት ኢትዮጵያ ላይ የወደቁ ህፃናቶች የሉም እንዴ? እናትና ልጅ ከምትለይ መሀል ገብታ ከምታምስ
አገር ከምታምስ እሷን አደባባይ ከማስጣት የሴትነት ንግበኔዋን ከማውራት እሷ ሴት አይደለችም። እኔ መጀመሪያ ጊዜ እኔን የጠየቀችኝ ታስታውስ። እነሱ ሪፈር ተብለው ሲወጡ አጥሚት አንሹር በቤት ውስጥ የሚዘጋጃለን የምችለው እሱን ፈጭቼላት አጥሚት በችኮላ አጥሚቱ ጓጉሎብኝ በእውነት የዛለት አጥሚት አይደለም ያቀረብኩላት። ኤደን ወገቧን አስራ በራይድን የመጣችው እሱን እዛ ጥላ አንድ የሚተካላት የሌለች ልጅ አልጋ ላይ ተቆራምታ እንደዛ አስታማ ከአንተ ዛሬ ዋጋ እንደዚህ ታስከፍላታለህ በአደባባይ? እኔ እኮ በእጅ አጉርሻለሁ። ለምን 4-5 ምግብ ነው የጠየከኝ እኔን ራሱ ስትነሳ። አንተ እኮ ከሞት የተነሳ ሰው ነህ። እውነት ነው ኤደን ልጄ ምግብ አለ ሊሞትብኝ ነው ብላ ወገቧን አስራ እየየ አገር እያዝልኝ በረንዳው አልቀራት ታች ወርዳ አልቀራት። ለምን ያንክል ጊዜ ስትኖር ሆስፒታል ውስጥ ያን ያክል ጊዜ ስታሳልፍ ያን ጊዜ ስታሳልፍ ብዙ ልጆች እንደዛ ነው ያረፉት። ብዙ ሰዎች ስንቃቸውን ይዘው ነው የሚሄዱት። ይሄንን ታውቃለች። ይሄ ኃጢአት አይደለም። ኃጢአት ሆኖ የሚያወራ ሰው እግዚአብሔር ፍርዱን ይስጣችሁ። ግን እንደዚህ የምታወሩ ሰዎች በእውነት እግዚአብሔር በእውነት ፍርዱን ይስጣችሁ። እኔ ጋ ነው ሲከፋት የምትመጣው። እኔ ጋ ነው ሲከፋት የምትመጣው። ቁጭ ብላ የምታለቅሰው መጨረሻ ላይ የምታስወጣበት ብር አታ እንኳን እንዴት መከራ እንዳየች ቀን ተጨምሮላት እንዴት እንደተቀመጠች እኔ ነኝ የማውቀው ሚስጥሯል። ዛሬ ለኤደን ይህንን አይገባትም። እናቴ እህቴ ልበልሽ ዛሬ እናቴ አይዞሽ፣ እግዚአብሔር አለልሽማ። ማንም ባይደግፍሽ እግዚአብሔር ይደግፍሻል። እኔ ስለ እውነት ነው በቀደም አስገቡኝ ብል እውነት እየተበሳጨሁ 10 ጊዜ ነው ቴክስት የምጽፈው። 10 ጊዜ ነው ቴክስት የምጽፈው። አልችላልኩኝ ዘልዬ የምገባበት ቢሆን በገባው በእውነት አይቻልም እንጂ በጣም ያሳዝናል። በእውነት በሷ የደረሰ በማንም አይደረስባችሁ። ልጅ ወልዳቸዋል፣ በማንም አይደረስባችሁ። በጣም አስቸጋሪ ልጅ እንደሆነ ከትምህርት ቤት መረጃ አለ። አንተ እንደዚህ ታደርጋለህ። እናትህን ብትበድልክ እንኳን እናትህን እንደዚህ ማድረግ የለብህም። ብትልክ እንኳን እናትህን በጣም ነው የሚያሳዝነው። በጣም ነው የሚያስለቅሰው። በጣም ነው የሚከፋው። እናትህን ጭራሽ ሸርሙጣ ትላታለህ። ሸርሙጣም ቢሆን እንኳን አንተን ለማሳደግ ነው። ያማል በጣም ጊዜ ስራ እየራሽ እንዳይመስልሽ። ለጊዜያዊ ጥቅም ስራ እየሰራሽ እንዳይመስልሽ። ከእግዚአብሔርም ከሰውም ነው የምትጣዩ። ትንሽ ባሏ ጥሩ አስተያየት ነበረው በነበሩ ጊዜ ብዙ ነገር ስታደርግ በካሜራስ መቅረጽ እነሱ ምን አገባቸው? የሚያገባቸው ጉዳይ የለም። ሲጀመር የማይሆን ነገር ነበር የሚሰሩት። በጣም የሚያሳዝን ነገር ነበር የሚሰሩት። ኤደን አይዞሽ፣ ዛሬም አይዞሽ። እኔ ምንም ኖሮኝ ከራሴ